ሰላም። ኃጢአት ዓለምን አበላሽቶታል የሚለው ሐሳብ ሁላችንም የምናውቀው ነው። እሺ፣ ታዲያ ይህ በኃጢአት የቆሸሸ ፍጥረት እንደገና ሊነጻ የሚችለው እንዴት ነው? በዛሬው ውይይታችን ውስጥ የምንመረምረው ይህንን ወሳኝ ጥያቄ ነው። እንግዲህ የዛሬን ትንታኔያችን እንዴት እንደሚሄድ ላሳያችሁ። መጀመሪያ ምድር በኃጢአት እንዴት እንደረከሰች እናያለን። ከዛ ደግሞ የኃጢአት ተጽዕኖ በነጻ ፈቃዳችን ላይ ምን አይነት ሚና እንዳለው እንመለከታለን። ቀጥሎ ፍርድ እንዴት የማንጻት መንገድ ሊሆን እንደሚችል እንመረምራለን። ይህንን መርህ ይዘን የሰይጣንን ኃጢአትና ፍርድ እናያለን። በመጨረሻም ይሄ ሁሉ ነገር እንዴት ፍጥረትን ወደ ሙሉ እድሳት ሊመራው እንደሚችል በመመልከት ውይይታችንን እናጠቃልላለን። እሺ እንጀምር። የመጀመሪያው ክፍላችን የሚያተኩረው በወንጀል ስለተበከለች ምድር ጽንሰ ሐሳብ ላይ ነው። ይሄ ለቀጣይ ውይይታችን በሙሉ መሰረት የሚጥልልን ነጥብ ስለሆነ በደንብ እናተኩርበታለን። እንግዲህ የውይይታችን ሁሉ መሰረት የሚሆነው ቁልፍ ሐሳብ ይሄ ነው። ምድር ላይ ንጹህ ደም ሲፈስ ያቺ ምድር ተረክሳለች። ማንጻት የምትቻለው ደግሞ በሌላ ነገር አይደለም። ደሙን ያፈሰሰ ወንጀለኛ በራሱ ደም ወይም በሌላ አገላለጽ ፍርድ ሲቀበል ብቻ ነው። እዚህ ላይ አንድ ነገር ግልጽ መሆን አለበት። ለምድር ማስተሰሪያ ስንል ምድር ራሷ ኃጢአት ሰርታ ይቅርታ ትፈልጋለች ማለት አይደለም። እንዴት ሆኖ? ምድር እኮ ነጻ ፈቃድ የላት። ስለዚህ ይህ ማለት በላዩ ላይ ያለውን የኃጢአት ህደፍ እንደማጽዳት እንደማድረብ ማለት ነው። እና የሚገርመው ነገር የዚህ የማንጻት የመጨረሻ ዓላማ ምድሪቱን ራሷን ሳይሆን ነዋሪዎቿን መጠበቅ ነው። ልክ ቤትን የምናጸዳው ለቤቱ ውበት ብቻ ሳይሆን በዋነኝነት በውስጡ ለሚኖሩት ሰዎች ጤናና ደህንነት እንደሆነ ሁሉ ማለት ነው። እሺ፣ ይህ የረከሰች ምድር በላይዋ በሚኖሩት ላይ ምን ተጽዕኖ አላት? እስኪ ወደሚቀጥለው ክፍላችን ስንሸጋገር ይህን ጥያቄን መርምር። ይህ በጣም ወሳኝ ጥያቄ ነው። ምክንያቱም ኃጢአት ሲፈጸም እዛው ጋር አያበቃም። ልክ ውሃ ውስጥ ድንጋይ ስንጥል እንደሚፈጠረው አይነት ኪማቲዝም ሪፕል ኢፌክት በዙሪያው ባሉት ላይ ማይታየ ግን ኃይለኛ አሻራ ይተዋል። የኃጢአት ተጽዕኖ እንዴት እንደሚሰራጭ እስኪ እንመልከት። አንድ ወንጀል ሲፈጸም የተመለከቱት ሰዎች ልብ ውስጥ የክፋት ትላ ያጠላል። የትላ የነሱን ነጻ ፈቃድ ያዳክመዋል፣ ወደ ኃጢአት እንዲቀርቡ ያደርጋቸዋል። በመጨረሻም እነሱም ያንን ወንጀል እንዲደግሙት ሊገፋፋቸው ይችላል። ሰንሰለቱ ይቀጥላል ማለት ነው። ኃጢአት የበዛበት አካባቢ ደግሞ በግለሰቦች ላይ ትልቅ ጫና ይፈጥራል። ክፋት ሲለመድ እና የተለመደ ሲሆን ጽድቅን መምረጥ በጣም ከባድ ይሆናል። ያው የኃጢአት ተጽዕኖ እየተነከረ ሲሄድ ትዕዛዝን መጠበቅም በጣም ፈታኝ የሆነ ይመጣል። እሺ፣ ታዲያ ለዚህ ተጽዕኖ መፍትሄው ምንድን ነው? ይህ ክፍል ለችግሩ መፍትሄውን ያቀርብልናል። ይህ ሐሳብ መጀመሪያ ላይ ትንሽ እንግዳ ሊመስል ይችላል። ፍርድና ፍቅር እንዴት ይገናኛሉ? ነገር ግን የትንታኔያችን ማዕከላዊነት በይህ ነው። ፍርድ በቀል ብቻ አይደለም፣ ይልቁና ሰፊውን ማህበረሰብ ለመጠበቅ እና ለመፈወስ የሚደረግ የፍቅር ተግባርም ነው። እስኪ እንመልከት። ፍርድ ወንጀለኛውን ከጥፋቱ ያቆማል፣ ማህበረሰቡን ከጉዳት ይጠብቃል። ከሁሉም በላይ ደግሞ በተመልካቾች ልብ ውስጥ የተዘራውን የክፋት ተጽዕኖ ስር ነቅሎ ያወጣዋል። እናም የወንጀሉን ውጤት በማሳየት ሌሎቹም ያንን እንዳይሰሩ ያደርጋል። ስለዚህ የማንጻት ሚና አለው። እሺ፣ እስካሁን ያየነውን አጠቃላይ መርህ አሁን ወደ ዋናው የኃጢአት ምንጭ እናምጣው። በመጀመሪያው ኃጢአት ውስጥ ሁለት ዋና ተዋናዮች ነበሩ። ሰይጣን እንደ ዋና ወንጀለኛ ማለትም አስጨማሪ እና አሳሳች፣ አዳም ደግሞ እንደ ተባባሪ። ይህንን ልዩነት መረዳት ማን ተጠያቂ መሆን እንዳለበት ለመረዳት ቁልፍ ነው። መርሁ በጣም ግልጽ ነው። ተባባሪው ለድርጊቱ ዋጋ ከከፈለ ሌሎቹን ያሳሳተው ዋናው ወንጀለኛማ እንዴት ሳይጠየቅ ይቀራል? ስለዚህ መላውን ፍጡር ዓለም ለማንጻት የብልሹነት ዋናው ምንጭ ሆነው ሰይጣን ፍርዱን መቀበል አለበት። እዚህ ላይ የሰይጣን ደም የሚለውን ቃል ፍቺ በደንብ መረዳት አስፈላጊ ነው። ይህ ቃል የሚያመለክተው አካላዊ ደምን አይደለም፣ ሰይጣን መልአክ ነውና፣ ይልቅ ለሰራ ኃጢአት የሚገባውን ፍትሐዊ ቅጣትና ሞት ነው የሚወክለው። እናም ይህ ከኢየሱስ ቤዛዊ መስዋዕትነት ፈጽሞ የተለየ ነው።
ይህ ለሌሎች ሳይሆን ለራሱ ኃጢአት የሚከፍለው ዋጋ ነው። አሁን ወደ መጨረሻው ክፍል እንሸጋገር። የዚህ ታላቅ ፍርድ የመጨረሻ ውጤት ምን ይመስላል? ፍጥረት እንዴት ይታደሳል? የሚገርመው የኃጢአት ምንጭ ሲፈረድበት በፍጡር ዓለም ላይ የሚመጣው ለውጥ እጅግ አስደናቂ ነው። ከእሾህ እና ከትርምስ ወደ ፍሬያማነትና ሰላም። እንስሳት እንኳን ከጭቆና እና ጉልበት ያለው ይበልጣል ከሚል ሕግ ወጥተው በሰላም የሚኖሩበት ዓለም ይሆናል። እናም የዚህ የመጨረሻ ማስተሰሪያ ውጤት ጥልቅ መንፈሳዊ እና ስነ ልቦናዊ ነው። የሰይጣን ውሸቶች ከሰው አእምሮ ሲጠፉ ወንጀልን የመፈጸም ፍላጎት ራሱ ይጠፋል። እናም በዚህ ጊዜ ነፃ ፍቃድ ወደ ፍጽምና ይደርሳል። ፍጥረታትም ከልብ የመነጨ እውነተኛ ፍቅር እንዲኖራቸው ያስችላቸዋል። እናም ትንታኔያችንን የምናጠቃልለው ይህንን ወሳኝ ጥያቄ በማንሳት ነው። እስኪ አስቡት፣ ፍጹም የሆነ ነፃ ፍቃድ ወደ ኃጢአትና ክፋት ሳይሆን ወደ ፍጹም ፍቅር የሚመራ ከሆነ ይህ ስለ ምርጫው እውነተኛ ምንነት፣ ስለ ፍርድ አስፈላጊነት እና ስለ ታደሰ ፍጥረት ተስፋ ምን ይነግረናል?